አሚን መልቲሚዲያ ፕሮዳክሽን መስጂድ የዳዕዋ መፍለቂያ መስጂድ በዚህ አካባቢ ምንም ባልነበረበት ሰዓት ይህን ዳዕዋ ስራ ሰላት የማይሰግዱ ሰዎችን እየፈለገ እዚህ ቦታ ላይ ቀዲም የሆነ መስጂድ ላይ ይሄ ነብዩ ሰለላሁ ዐለይሂ ወሰለም መውሊድ ወጥቶ ለዚህ ፕሮግራም በመገኘት በጣም አላህን አመሰግናለሁ። አልহামዱሊላህ ሁላችንም አላህን እናመስግን። ጀዛኩሙላሁ ኸይር። በተረፈ አላህ ሱብሓነሁ ወተዓላ በተከበረው ቁርአን ላይ ምን አለ? ቁል ቢፈድሊላሂ ወቢረሕመቲሂ ፈቢዛሊከ ፈልየፍረሑ ወላሁ አመረና አን ነፍረሕ ቢሙሐመድ ዐለይሂ ሰላቱ ወሰላም። በቁርአን አላህ አዞናል በሳቸው መምጣት እንድንደሰት። አምሩል ቁርአን እኮ ቁል ቢፈድሊላህ ፈድል ማለት ቁርአን ነው። በቁርአን ወቢረሕመቲሂ ረሕማ ማለት ነቢዩ ናቸው ረሱል ዐለይሂ ሰላም። እንግዲህ አዕዘሙ ረሕማ ረሱል ዐለይሂ ሰላም ትልቁ ረሕማ እሳቸው ናቸው። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ብለዋል። ኢና አርሰልናከ ረሕመተን ሊልዓለሚን ብለዋል። ብዙ መረጃዎች አሉ። ቢልሙእሚኒነ ረኡፉን ረሒም ብሎ እዝነቱን ስንጠቅሶላቸዋል ረሱል ዐለይሂ ሰላም። ታዲያ በሳቸው መምጣት አላህ ምን አለ? ፈልየፍረሑ ተደሰቱ አለ አላህ። ያዘዘን አላህ እዚህ ላይ ጀዛኩሙላሁ ኸይረን። ለእኛም በቂ እውቀት እንዲሆናችሁ ለሚያዳምጥ ሰው ሸክ ላለበት ሰው መረጃ እንዲሆኑ ምነግራችሁ ብዙ ሰዎች መውሊድን ነብዩ ሰለላሁ ዐለይሂ ወሰለም ያልሰሩትን ስራ አንሰራም የሚል ነው። እኔ ደግሞ የምጠይቀው እኔ ብቻ ሳይሆን ታላላቅ አሉ ባሉ ዓለም ላይ ያሉ ዑለማዎች በጥያቄ መልክ ያቀረቡላቸው ጥያቄ ነው የማቀርበው። እሳቸው ላልሰሩትን ስራ ማንሰራ ከሆነ ረመዳን ላይ ተራዊህ እንሰግድና ተሐጁድ እንሰግዳለን አይደል? ታዲያ ነብዩ ሰለላሁ ዐለይሂ ወሰለም በሐያታቸው ተራዊህ ሰግደው አስከትለው ተሐጁድ ያሰግዱበት ምክንያት ወይ የሰገዱበት ምክንያት የለም። ሱሐባም አልሰራው፣ ታቢዒም አልሰራው። ግን አሁን እነሱ ያልሰሩትን ስራ እየሰራ ነው አይደለም? ስለዚህ ወንጀል ከሆነ ለምን እሱንስ ለምን አያቆሙትም? ተራዊህ ሰግዶ ተሐጁድ መስገዱ ለምን አያቆሙትም? ባረከላሁ። ይሄ የምንጠይቃቸው ለነሱ ነው። በተረፈ ግን እኛ 100% አምር አልቁርአን የቁርአን ትእዛዝ ነው። በሳቸው መወለድ ሁሉ መላእክት ተደስቷል። የሳቸው የተወለዱ ጊዜ ተከፍቶ የወደቀውና የጮኸው ሸይጣን ለምን? ኩፍርን ለማሳፋት እንቅፋት ስለሚሆኑበት ነብያችን ሰለላሁ ዐለይሂ ወሰለም የዛን ሰዓት አልቅሷል፣ ጮኸዋል። ምድር ላይ ያሉ ድንጋዮች፣ እጣኖች ሁሉ ጀዛኩሙላሁ ኸይረን። እንግዲህ ተመልከቱ፣ እጣን ራሱ የተخለቁ እጣኖች ሁሉ ለነብዩ ጭሰዋል ለረሱል ዐለይሂ ሰላም። እንግዲህ ድንጋይ ምድር ላይ ያለ ድንጋይ ተቀላላ ረሱል ዐለይሂ ሰላም ሲያልፉ አሰላሙ ዐለይከ ያ ረሱላህ ይላቸው ነበር። ለነብዩ ሰለላሁ ዐለይሂ ወሰለም ቅጠሉ አሰላሙ ዐለይኩም ይላቸው ነበር። ለሃጃ ቁጭ ሲሉ ዛፉ ከስሩ ተነቅሎ መጥቶ እንደ ቤት ሰርቶላቸው ሀጃቸውን ከጨረሱ በኋላ ተነስቶ ዛፉ እንደነበር ይተከል ነበር። ሀዛ ሙዕጂዘተ ረሱል ዐለይሂ ሰላም። ጨረቃ ሁለት ቦታ የተከፈለላቸው ለነብያችን ሰለላሁ ዐለይሂ ወሰለም። ሱብሓነ አለዚ አስራ ቢዐብዲሂ ለይለን ሚነል መስጂዲል ሐራም ኢለል መስጂዲል አቅሷ አለዚ ተመልከቱ። ሱብሓነ አለዚ ብሎ አላህ በመገረም ይጀምራል። ሱብሓነ አለዚ አስራ ቢዐብዲሂ سبحان الذي أسرى بعبده ليلا من المسجد الحرام إلى المسجد الأقصى الذي باركنا حوله لنريه من آياتنا إنه هو السميع البصير. على الله قدرون الله زين سبحان الذي تنزيحنا تنزيح ما الله كهول يتقرأ جيتانو قلو راسو بمقر من الله يجمره إنن بتنيو بسات لي ما نم نبي بالتايوت ጀዛኩሙላሁ ኸይረን። ሰባት ሰማይ ጎብኝቶ ከአላህ ጋር የተገናኘ የለም ኢላ ረሱል ዐለይሂ ሰላም። እሳቸው ግን ተቀስቅሰው ቡራቅ በሚባል እስከ ቤተል መቅደስ ጀዛኩሙላሁ ኸይር ተጉዘው ከዛ በኋላ ሚዕራጅ በሚለው ደግሞ ዘመናዊ መሰላል የሚነላህ ጀዛኩሙላሁ ኸይረን በሱ ደግሞ ወደ ሰባት ሰማይ ወጥተው አላህ ጋር ተገናኝተው 5 ወቅት ሰላት ይዘው ሊመጡ ብቸኛ ረሱላችን ሰለላሁ ዐለይሂ ወሰለም። ሰይድና ሙሳ ምን አሉ መሰላችሁ? አጃኢብ ነገር እንገራችሁ። ሰይድና ሙሳ ዐለይሂ ሰላም አላሁ ሱብሓነሁ ወተዓላ ጠየቁ፣ ያ አላህ እኔ ከሊሙላህ ነኝ፣ እሱ ደግሞ ሙሐመድ ሐቢቡላህ ነው። ወማ ፈርቀ በይነ አልሐቢቡላህ ወከሊሙላህ
ሐቢቡላህና ከሊሙላህ የሚለው ልዩነቱ ምንድነው ብሎ ጠየቁ ሰይድና ሙሳ አለይሂ ሰላም። አላህ ምን አላቸው? ከሊሙላህ ማለት እኔ ያዘዝኩትን የሚፈጽም ነው፣ ታዛዥ ነው። እንግዲህ ከሊሙላህ ከላም ማለት ከሊም ማለት ቃላቱ ዛሂር ውስጥ ተመለከቱ ከአላህ ጋር የሚነጋገር ማለት ነው። ግን አላህ ማዕናው ምንድነው አለ? ከሊሙላህ ማለት አለ አላህ እኔ ያዘዝኩትን የሚፈጽም ነው አለ። ሐቢቡላህ እሱ ያዘዘውን የፈለገውን ነገር የጠየቀውን የከጀለው ነገር እኔ ደግሞ ለሱ ፈጻሚ ነኝ ማለት ነው አለ አላህ። ታላችሁ ለምን እንደዛው ወለሰውፈ يعطيك فترضى የቁርአን አያ እኮ ነው። ጀዛኩም الله ወዴት እንሄዳለን? ቁርአን ታዲያ የምትፈልገውን ነገር ሰጣሃል ያላቸው ረሱል አለይሂ ሰላም የምትወደውን ነገር ሰጣሃል ያላቸው ረሱል አለይሂ ሰላም ታዲያ ምን አሉ? እኔ ታዲያ የምወደውን ነገር የምትሰጠኝ ከሆነ ምን አደርጋለሁ? ምን ጠይቃለሁ? አንድም ሰው ከኔ ኡመት ጀሃነም እንዲገባ አልፈልግም አሉ። ታዲያ አላህ ይኪያ ማለት ላኢላሃ ኢላላህ ለጠቅላላ ከጀሃነም አውጣ ይላል። ለማን? ወለሰውፈ يعطيك فترضى ማንን ለማስደሰት? ነብያችንን ሰለላሁ ዐለይሂ ወሰለም ማስደሰት። ታዲያ ሐቂቃ ነው የምላችሁ የእሳቸው ሙሐባ ይቀድማል። መጀመሪያ ፍቅር ነው የሚቀድመው። ፍቅር ሲቀድም ሙሐባ ሲቀድም ከዛ በኋላ መታዘዝ ይመጣል። አንድ ሰው ስትወደው እኮ የፈለገውን ነገር የምታደርግለታለህ። ስትወደው ካልወደድኩት ታደርጋለህ። መጀመሪያ ትወደዋለህ፣ ከዛ በኋላ ትፈጽምለታለህ። ከወደድናቸው ሱናውን እንከተላለን። መውደዱ ብቻ ይሰራ፣ ሱናው ብቻ ይሰራ። ሁለቱም የተያያዙ ናቸው። እንወዳቸዋለን ረሱል አለይሂ ሰላም ሱናቸውን እንከተላለን። ዝግጁ ነን? ባረከላሁ ፊኩም። ወላሂ ይሄ ስራ ምን ኮራበት ስራ። እኛ በእኛ ሀገር ዑለማ ታላቅ ሙሐዲስ ሙፍቲ ታላቅ ሙሐዲስ የነበሩት ሼክ መሐመድ ራፊ አስታውሳለሁ። ትልቅ መውሊድ ላይ ወላሂ በአይን ያየቱን ነግራቸው ከዛ የጫሊ መንዙማ ሲባል የዛን ሳሳቸው ሊሞቱ እንደው ግፋ ቢሉ 4 ወር 5 ወር አካባቢ ቀራቸዋል። ቆመው ብድግ አሉ። ታሟል። አንዋር መስጂድ ላይ ነው እና በዑለሞች የሚዘጋጅ መውሊድ ላይ ደግፈው አንሱኛሉ። አራቆች ብላችሁ አዳምጡ ሲባል እንደ ሸኺ ሆናቸው የጻፉት ኪታቡን የጻፉት መንዙማውን ሸኻቸው ጫሊ ያወደሱ እሳቸው ያወደሱ ነብዩ ተወደሱ። እኔ ቁጭ ብዬ ለማዳመጠው ብለው ቆመው ሙሉ መንዙማውን ጨርሰዋል። እነዚህ ሙሐዲስ እኮ መካ ላይ ቁጭ ብለው ያስቀሩ ናቸው። የሱዑዲን መሻይኾች ሰብስበው ያስቀሩ ናቸው። ፈን የተባለውን ጠቅላላ ዒልም ሲሰጡ የነበራቸው ሐጅ መሐመድ ራፊ ታላቅ ዓሊም ናቸው። እኛ ሀገር ላይ ይሄ መውሊድ ረሱል አለይሂ ሰላም ሲያከብሩ የነበሩ ጠቅላላ ዑለማዎች በገጠር ያሉት ዒልሙ ጎላቸው አይደለም፣ መውሊዱን ወንጀል አይደለም እንኳን ሐራም ሊሰሩ አይደለም ሹብሃት ላይ እንኳን ማይወድቁ ሰዎች ናቸው። ሹብሃት ላይ ባረ والله لا ሹብሃት እንኳን ማይነቁ እነ ሾንኪይን ብትመለከቱ ከብታቸው የሰው ሳር እንዳይበላባቸው ሹብሃት እንዳይበላ ለምን ሳር ከበላ የሰው ሳር በላና ከዛ በኋላ እኔ ስጋውን ከተጠቀምኩ ወይ ሸጬ ከተጠቀምኩ ሹብሃት ይገባብኛል ብለው የራሳቸውን ሳር ካበሉ በኋላ ከብቱን አፉን በላስቲክ አስረው ነበር የሚያስወጡት። ለፀሐይ ብቻ ምግቡ ብቻ መጀመሪያ አብልተውት እንደዚህ የሚጠነቀቁ መሻይኾች ጠቅላላ መውሊድ የሚያወጡ ነበሩ። በአገራችን ላይ ሙፈሲር አልቁርአን ቁርአንን ይፈስሩ የነበሩ ታላላቅ ዑለማዎች መውሊድ አውጪዎች ነበሩ። ዒልሙ ከፊቅህ ጀምሮ ከታች ጀምሮ ላይ ጣራ ድረስ ዒልሙ የተካኑ ዑለሞቻችን ጠቅላላ በሙሉ በልበ ሙሉነት ነው መውሊድን ያከብሩ የነበሩት። ምንም ምንሸከክበት ነገር የለም። የአንድ ምሳሌ ተናገሩ ከሐጂ መሐመድ ሳኒ ሐቢብ ጋር ረሕመቱላህ አለይሂ ትልቅ ሙፈሲር ቁርአንን የፈሰሩ ሸኽ አንድ መውሊድ ላይ ሲናገሩ ቪዲዮውም ጭምር አለ በመረጃ ከፈለጋችሁ። ምን አሉ? ወላሂ ያጅብ ሐጂ መሐመድ ሐጂ ዳውድ ማናም በስማቸው ጠፋኝ። እሳቸው ሲናገሩ አንድ ግብጽ ሀገር ላይ አዝሃር ላይ ነበርኩ አሉ ዩኒቨርሲቲ እዛ ተምሮ እና እዛ መውሊድ አንድ ሰው አወጣና ጠራና መውሊድ ላይ ተሳተፍኩኝ። ከዛ በኋላ ልክ ሌሊት ላይ በሚሆንበት ሰዓት ላይ ሰውየው እኛ መንዙማ ስንጀምር ገብቶ ተኝቷል መውሊድ አውጪው። ከጥቂት ሰዓት ወይ ከግማሽ ሰዓት በኋላ ሮጦ መጣ። ሲመጣ ግን ልብስ አልለበሰም፣ ቡታንታ ብቻ ነው አሉ እና ታጅሩ ሙርሰላ የሚባለው መንዙማ እየተባለ ነበር።
አብሮ ማለት ጀመረ። አብሮ ታጁል ሙርሰላ ይላል ከጀባ ከጨረስን በኋላ ምን ሆነ ነው ስንለው እኔ በቃ ዝም ብዬ መውሊዱን አውጥቼ ደክሞኝ ተኝቼ ነበር። ከዛ ረሱል መጡ፣ በእንቅልፍ መጡ፣ በመናም ነብያችን ሰለላሁ ዐለይሂ ወሰለም መጡ። እኔ እየተዘከርኩ እኔ እየታወስ ዝም ብለህ ተኛለህ፣ ተነሳሉኝ አሉ። ጀዛኩሙላህ ተቀላቀል ሲሉኝ ልብስ እንኳን ለመልበስ ጊዜ አላገኘሁም። ደንግጬ የመጡት ማን ናቸው? ነብዩ ናቸው። ረሱል ዐለይሂ ሰላም ያው ላ የተመሰለ ቢሸይጣን ሸይጣን በእኔ አይመሰልም አሉ። ሸይጣን ነው እንኳን እንዳትል አይመሰልም በእኔ አሉ ነብዩ ሰለላሁ ዐለይሂ ወሰለም። መን ረአኒ ፊል መናም ፈሰየራኒ ፊል የቃዝ። ዛሬ በመናም ያየን በዛሂር ደግሞ ነገ ያየኛል ብሏል። ይሄ መውሊድ ምንም ጥርጥር የሌለው ባረከላሁ መጠናከር አለባቸው፣ መጎበዝ አለባቸው። በነብዩ ሙሐባ ነው የምናሽቀው። የምንደሰተው አሁን እዚህ ጋር በመወለዳቸው ነው የምንደሰተው። በመወለዳችን እንደሚያዘዘ እንድንደሰት ማን ነው? አላህ ነው። በቁርአን ላይ ቁል ቢፈድሊላሂ ወቢረሕመቲሂ ፈቢዛሊከ ፈልየፍረሑ ብሎ አላህ አዘዘን። አላህ ካዘዘን ደግሞ ትእዛዙ መፈጸም ነው። አምር አልቁርአን። ከዛ ውጭ ጀዛኩሙላህ ኸይር ኢጥዓሙ ጣዕም መውሊድ ላይ ምስኪን ይበላል። አሁን እዚህ ግመልም ታርዷል አይደል? አልታረደም? ግመልም ታርዷል። በሬታ ላይ የነብያችን ሰለላሁ ዐለይሂ ወሰለም ሲራ ይነገራል። ሲረተ ረሱል ዐለይሂ ሰላም የእሳቸውን ባህሪ እንሰማለን፣ አኽላቀ ረሱል እንሰማለን፣ ስንት ጉድ እንሰማለን። ስለዚህ ኢንሻአላህ ሁላችንም ይሄ ብዙ መውሊድ ላይ የሚሰሩ ስራዎች ጠቅላላ ብታያቸው ብዙ ሱናዎች አሉበት። ኢጥዓሙ ጣዕም ማብላት ምን አሉ? ስለ ምግብ ማብላት ነብያችን ሰለላሁ ዐለይሂ ወሰለም ያ አዩሃ ናስ አፍሹ ሰላም ሰላምታን አብዙ፣ ወሲሉ ልአርሓም ዝምድናን ቀጥሉ፣ ወሰሉ ቢለይል ወናሱ ኒያም ሰው በተኛበት ሰዓት ተነስታችሁ ስገዱ። ለይል ተድኹሉ ጀነተ ቢሰላም ጀነትን በሰላም ተገባላችኋል። የጀነት መግቢያ ሰበብን ጭምር ነው ይሄ መውሊድ ማውጣት። ለምን? ኢጥዓሙ ጣዕም አለበት፣ ምስኪን ማብላት አለበት፣ መከባበር አለበት፣ መዋደድ አለበት። እዚህ ቦታ ላይ ብዙ ነገሮች አሉ። ባረከላሁ ሰላት አለ ነቢ ደግሞ ቁርአን አምር ነው። ድቤ ሲመታ አይታችኋል። እዚህ ድቤ መምታት እኮ የጀመረው በረሱል ሐያት ነው። ጠለዐል በድሩ ዐለይና እየተባለ የተመታው እኮ በሳቸው ዘመን። ሐታ ኒካህ እንኳን ሲታሰር ምንድን ነው ያሉት ነብያችን ሰለላሁ ዐለይሂ ወሰለም? ኢጅዐሉ ኒካሐኩም ፊል መሳጂድ ወድሪቡ ቢዱፉፍ። ሐዲስ ሰሒህ። ኒካሃችሁ ሲታሰር መስጂድ አድርጉ፣ ከዛስ ወድሪቡ ቢዱፉፍ ከበሮ ምቱ አሉ። ይኸው ለኒካህ እንኳን ታዘሃል ድቤ መምታት፣ ለኒካህ እንኳን ለረሱል ሰለላሁ ዐለይሂ ወሰለም። ስለዚህ አሁን መቼስ አኺሩ ዘማን ተገላቢጦች ነው። ጀዛኩሙላህ ኸይር። ሐቅ ባጢል ሐቅ የሆነበት ሰዓት ላይ ነው ያለ ነው። ሐቅን እንዳንለቅ ጠንክረን እንያዝ። በነቢዩ ሙሐባ ቀልባችን የሚነካ አላህ አድርገው ኢንሻአላህ። እና ጀዛኩሙላህ ኸይራን እጅግ በጣም ተደስቻለሁ። ይህንን ፕሮግራም ላይ የለፋችሁ የደከማችሁ የተንቀሳቀሳችሁላ አላህ ጀዛችሁን እዚሁም ዱንያ ላይ ነገ አኺራም አላህ ይመልስላችሁ። ተጠናከሩ፣ አብሽሩ እንላለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ረህመቱላሂ ወበረካቱ። አላህ በእነሱ እውቀት እኔንም እናንተን የምንጠቀምበት አላህ አድርገን። በቃ ንግግራቸው ግልጽ ይመስለኛል። ምንም አይነት ማብራሪያ አይፈልግም። ለዛ ነው በእነሱ መጠቀም መቻል አለብን። እንደነዚህ አይነት ዑለማዎች ዘንድ አላህን በሚፈሩ ዑለማዎች ዘንድ ነው እንደዚህ አይነት ነገር መጠቀም ያለብን። ዛሬ አይደለም እኮ መውሊድ የተጀመረው። የመጀመሪያ ታሪፍ መውሊድ የሚባሉ ኪታቦች አሉ። የመውሊድ ኪታቦች የመጀመሪያ የጻፈው ማን ነው? 150 አካባቢ ሂጅሪ ላይ የነበረ ሙሐመድ ቢን ዑመር አልዋቂዲ የሚባሉ ትልቅ ዓሊም ናቸው። መውሊድ ብለው የመጀመሪያ መጽሐፍ የጻፉት። ለዛ ነው ዛሬ አይደለም መውሊድ የተጀመረው። ለዛ ስለሆነ ሁላችንም በደንብ ማለት ነው ይሄ መውሊድ ትልቅ አሳስ መሰረት ያለው በዲን ላይ በሸሪዓ ደረጃ በየትኛውም ነገር ላይ የተሟላ አህካም ያለው ነገር ነውና ሁላችንም ምንም አይነት ልባችን ላይ ሸክ ሊኖረን አይገባም። ዝግጁ ነን ኢንሻአላህ። አላህ ካለ ምናልባት ተማሪዎች አሉ ማለት ነው፣ የመረተ ተማሪዎች